ካናዳ በተፈጥሮ ውበቷ በሰላማዊ መንፈሷና በጸጥታ ጥንካሬዋ የምትታወቅ ሰፊና አስደናቂ ሀገር ናት። ነገር ግን ማንም ሊሰማው የማይፈልገው በበረዶ ውስጥ የተቀበረ ማንም ሊያስታውሰው የማይፈልገው አንድ የካናዳ ታሪክ አለ። እሱም የጋካል ቤተሰብ ታሪክ ነው። በ1977 የካናዳ መንግስት አዲስ ህይወት መጀመር ለሚፈልጉ የደቡብ እስያ ነዋሪዎች በሩን ከፈተ። ከነዚህ ሰዎች አንዱ ካርኔል ሲንጋ ጋካል የተባለ ሰው ነበር። ካርኔል በህንድ ውስጥ ምቹ ህይወት ይኖር የነበረ ቢሆንም ትምህርት ባለመማሩ ሁልጊዜ ያዝን ነበር። በየቀኑ በልቡ ለልጆቹ በተለይም ለሴት ልጆቹ የተሻለ ነገር ይመኝ ነበር። ልጆቹ ጥሩ ትምህርት ቤት ገብተው ዩኒቨርሲቲ ተምረው ከሱ የተሻለ ህይወት እንዲመሩ ያለም ነበር። እናም ካናዳ መሄድ ይህንን እድል እንደሚሰጣቸው አመነ። ስለዚህ ፕሮሰሱን ጀመረ። ከጥቂት ወራት በኋላ የስደት ወረቀታቸው ደረሰ። ነገር ግን በወቅቱ መግዛት የቻለው የአንድ ሰው የአውሮፕላን ትኬት ብቻ ስለነበር ካርኔል መጀመሪያ ለብቻ ወደ ካናዳ ለመሄድ ወሰነ። እቅዱ ቀላል ነበር። እሱ አስቀድሞ ይሄዳል፣ ስራ ያገኛል፣ ገንዘብ ያከማቻል እና የሚኖሩበትን ቦታ ያዘጋጃል። ሁሉ ነገር ዝግጁ ሲሆን ባለቤቱና ልጆቹን ያመጣል። በእቅዱ መሰረት ካርኔል በብሪቲሽ ኮሎምቢያ ካናዳ ሲያርፍ ሁሉ ነገር አዲስና የተለየ ነበር። እንደ እድል ሆኖ የሚያውቋቸው ሰዎች ቨርነን በተባለች ትንሽ ከተማ አቅራቢያ ስራ እንዲያገኝ ረዱት። የመጀመሪያ ስራው በፍራፍሬ መደብር ውስጥ ፖምና ሌሎች ፍራፍሬዎችን መልቀም ነበር። ካርኔል በጣም ታጋሽና ጠንካራ ሰራተኛ ነበር። ከ2 ዓመት በኋላ በአንድ የእንጨት ፋብሪካ ውስጥ የማሽን ሰራተኛ ሆነ። በተጨማሪም በትርፍ ጊዜው ሰማያዊ እንጆሪ ይለቅም ነበር። ቀንና ሌሊት በመስራት ያገኘውን ገንዘብ በአብዛኛው አከማቸ። ከጥቂት ዓመታት በኋላ ባለ3 ፎቅ ቤት መግዛት ቻለ። በመጨረሻም በ1974 ባለቤቱ ዳራን ኮር እና ሴት ልጆቹ ጃዝቢር ኮር፣ ራጆር ኮር እና ባሊንደር ኮር ካናዳ ገቡ። ካርኔል በእንጨት ፋብሪካ ውስጥ ስራውን በመቀጠል የተሻለ ደረጃ ላይ ደረሰ። ህይወቱ ሲስተካከል በህንድ ያሉ ወገኖቹን አልረሳም። የራሳቸውን ቤተሰብ በጣም አደገ። ተጨማሪ 3 ልጆችን ወለዱ። ከጥቂት ዓመታት በኋላ ልጆቹ ስላደጉ የህይወት አጋር የመፈለጊያ ጊዜ ላይ ደረሱ። ካርሌን እና ዳራን ሁሉ ነገር ፍጹም እንዲሆን ጠንክረው ሰሩ። የመጀመሪያው ሰርግ ለጃዝቢር ተዘጋጀ። እሷም ሮጀር በሚባል ቅጽል ስሙ ከሚታወቀው ሰው ጋር ተጋባች። ጃዝቢር የቤት ውስጥ ጥቃት የደረሰባቸውን ሴቶች በመርዳት ለ9 ዓመታት የሰራች ማህበራዊ ሰራተኛ ነበረች። ከዚያም በጥቂት ዓመታት ውስጥ የ3 ሴት ልጆች ወላጆች ሆኑ። መጀመሪያ መንታ ልጆቻቸው ጀስቲን እና ብሪትኒ ተወለዱ። ከ2 ዓመት በኋላ ደግሞ ትንሿ ልጃቸው ኮርትኒ ተቀላቀለች። ከጊዜያት በኋላ በ1994 የሁለተኛዋ ልጅ የራጆር የማግባት ጊዜ ደረሰ። ዕድሜዋ 26 ነበር። ከተከበረ ቤተሰብ የመጣው የ28 ዓመቱ ማርክ ተመረጠላት። እሱ የተመሰከረለት አካውንታንት ሲሆን ሰርጉ በኦኮናጋንሲክ ቤተ መቅደስ ውስጥ ወደ 400 የሚጠጉ እንግዶች በተገኙበት ተፈጸመ። ማርክ ከራጆር ቤተሰብ ቤት የ5 ወይም የ6 ሰዓት የመኪና መንገድ ርቀት ላይ በምትገኘው በርናቢ ከተማ ውስጥ አፓርታማ ገዝቶ ስለነበር ከሰርጉ በኋላ እዛ መኖር ጀመሩ። ሁለቱም ጥሩ ስራና ጥሩ ገቢ ነበራቸው። ነገር ግን ገንዘብ ብቻውን ደስታ አያመጣም። በሚያሳዝን ሁኔታ በሰርጋቸው ምሽት ላይ ማርክ ከመጠን በላይ ጠጣ። በትንሽ ጭቅጭቅ ውስጥ ራጆርን በጥፊ መታትና አሳማሚ ቃላትን በመጠቀም ሰደባት። ያ አንድ ቅጽበት ወደፊት ለሚመጣው ከባድ ስቃይ ማስጠንቀቂያ ነበር። በሚቀጥሉት ወራት የማርክ ባህሪ ይበልጥ እየተበላሸ መጣ። ራጆርን ይመታትና ይደበድባት፣ እንዲሁም ወንበሮችን ይወረውርባት ነበር። እግሮቿን እየጎተተ በክፍል ውስጥ ያሰቃያት ነበር። በፊቷና በአካሏ ላይ የሚታዩ ቁስሎችና ጭረቶች ከዝግ በር ጀርባ የምታሳልፈውን አሰቃቂ ህይወት ይመሰክሩ ነበር። ማርክ ራጆርን በአካል ብቻ ሳይሆን በቃላትም ያስፈራራታል። ስለ ድብደባው ለማንም ብትናገር እንደሚገድላት አስጠንቅቋታል። በጣም ቀናተኛና ህይወቷን ሙሉ በሙሉ መቆጣጠር የሚፈልግ ሰው ስለነበር ከማንም ጋር ከልጆቿ ጋር ጭምርም እንድታወራ አይፈልግም ነበር። ሌላው ቀርቶ የቤት ስልክ እንዳታነሳ ከልክሏታል። እንዲህ ያለች የተማረችና ጎበዝ ሴት ለምን እንዲህ ያለ ስቃይ ውስጥ ትቆያለች የሚል ጥያቄ ልታነሱ ትችላላችሁ። መልሱ ግን ያደገችበት የቤተሰብ ክብርና የወላጆቿ አክብሮት እንዳይቀንስ በማሰብ እንዲሁም ፍቺ የሚያመጣው ንፍረትና ውርደት ትፈራ ስለነበር ነው። አንድ ቀን ድፍረት አግኝታ ትንሽ ቦርሳ በመያዝ ወደ ታላቅ እህቷ ጃዝቢር ቤት ሄደች። ራጆር በአዲስ የህይወት መንገዷ ላይ ጥንካሬና ተስፋ እንድታገኝ እህቷ ረዳቻት። አብረው በመሆን ለአባታቸውና ለእናታቸው አሰቃቂውን እውነት ነገሯቸው። ካርኔል እና ዳራን በልጃቸው ላይ የደረሰውን ስቃይ በመስማታቸው በጣም አዘኑ። በፍቅርና በሙሉ ድጋፍ ወደ ቤታቸው ተቀበሏት።
ከዚህ በኋላ ካርኔልና ዳራን እንቅልፍ የሌላቸው ሌሊቶችን ያሳልፉ ነበር። በአንድ በኩል ስለ ራጆር መለያየትና የፍቺው ጥረት ሲጨነቁ፣ በሌላ በኩል ደግሞ ለሌላኛዋ ልጃቸው ለባሊንደር ሰርግ በመዘጋጀት ላይ ነበሩ። በዚህ ጊዜ ግን በጣም ጥንቃቄ ማድረግ ፈለጉ። ሁለቱም ቤተሰቦች ከተስማሙ በኋላ ጥንዶቹ እርስ በርሳቸው በደንብ እንዲተዋወቁ ከሰርጉ በፊት 1 ዓመት እንዲቆዩ ወሰኑ። የጋካል ቤተሰብ ሕይወት ቀስ በቀስ ወደ መደበኛው እየተመለሰ ሲመጣ፣ ለማርክ ግን ነገሮች ተበላሽተው ቁጥጥር እያጣ መጣ። ማርክ ራጆርን ከማግኘቱ በፊትም የመሳሪያ ፍቃድ አውጥቶ ነበር። ነገር ግን ምንም መሳሪያ አልገዛም። ትዳሩ ፈርሶ ስራውን ከለቀቀ በኋላ ግን ሁኔታው ተቀየረ። ማርክ ከአሜሪካ የመጣ ካሌድ የተባለ ግማሽ አውቶማቲክ ሽጉጥ ገዛ። ይህ አይነቱ መሳሪያ በካናዳ ውስጥ ለተራ ሰው የተከለከለ ሲሆን ለፖሊስ ወይም ለጠመንጃ ክለብ አባላት ብቻ የሚፈቀድ ነበር። ማርክ ደግሞ የጠመንጃ ክለብ አባል ስለነበር መሳሪያውን በቀላሉ አገኘ። ከዚህ በኋላ በየቀኑ በጠመንጃ መተኮሻ ክልል ውስጥ መለማመድ ጀመረ። ራጆር በውስጧ መጥፎ ነገር እየመጣ እንደሆነ ተሰምቷታል። ግምቷም ልክ ነበር። ማርክ የማስፈራሪያ መልእክቶችና የሞት ዛቻዎችን ወደ እሷ መላክ ጀመረ። ደህንነት ያልተሰማት ራጆር እንደገና ወደ ፖሊስ በመሄድ ሌላ ጥቆማ አቀረበች። ነገር ግን አሁንም ፖሊሶች ማርክን እንዲያስጠነቅቁት እንጂ እንዳያስሩት ጠየቀች። ፖሊስ ማርክን ቤቱ ድረስ ሄዶ አስጠነቀቀው። እሱ ግን ሁሉንም ነገር አስተባበለ። እሷን ለማስመለስ የተደረገ ተንኮል ነው አለ። ያለ በቂ ማስረጃ ፖሊስ መዝገቡን ዘጋው። ይህ ማስጠንቀቂያ ማርክን ይበልጥ አስቆጣው። እንዴት እኔ ቤት ፖሊስ ትልካለች እያለ ጮኸ። በኋላም በ1995 ማርክ በድብቅ ሁለተኛ ሽጉጥ ገዛ። የፍቺው ጉዳይ ለፍርድ ቤት ዝግጁ ሆነ። ሁለቱም በሰዓቱ ጠበቃ ነበራቸው። በጠበቃ ቢሮ በተደረገ ስብሰባ ላይ ራጆር እና ማርክ ፊት ለፊት ተገናኙ። በዚያ ቀን የእህቷ የባሊንደር ሰርግ ለጁን 6 ቀን 1996 እንደታቀደ አወቀ። የባሊንደር ሰርግ ሊደረግ 2 ቀናት ብቻ ሲቀሩት ማርክ ልብሶቹና መሳሪያዎቹን በቦርሳ ውስጥ አደረገ። በመኪና ውስጥ ገብቶ ለ4 ሰዓታት ያህል በመንዳት ወደ ቶሮንቶ ዓለም አቀፍ አውሮፕላን ማረፊያ ሄደ። ይህ አውሮፕላን ማረፊያ ከጋካል ቤት የ30 ደቂቃ መንገድ ብቻ ነበር። በአውሮፕላን ማረፊያው የመኪና ማቆሚያ ቦታ ላይ መኪናውን ትቶ አረንጓዴ ቫን መኪና ተከራየ። በቫኑ ተሳፍሮ ቀጥታ ወደ ቨርነን ነዳ። እዚያም ከጋካል ቤተሰብ 3 ኪሎ ሜትር ርቀት ላይ በሚገኘው ግሎብ በተባለ ሆቴል ውስጥ ለ2 ምሽቶች የሚሆን ክፍል ያዘ። በኤፕሪል 5 ቀን 1996 የጋካል ቤተሰብ ቤት በደስታና በጭብጨባ ተሞልቷል። ከዋዜማው ጀምሮ ቤቱን በጥሩ ሁኔታ በብርሃንና በአበቦች አስጊጠውታል። በማለዳ ካርኔልና ዳራን ሁሉንም ልጆቻቸውና ቤታቸው ውስጥ ያሉትን እንግዶች ቀሰቀሱ። ከቁርስ በኋላ ከጠዋቱ 4 ሰዓት ተኩል አካባቢ ካርኔል የውሃ ባልዲ ይዞ መኪናውን ለማጠብ ወደ ውጭ ወጣ። መኪናውን በማጠብ ላይ ያለ በአቅራቢያው የቆመውን አረንጓዴ ቫን መኪና አላስተዋለም ነበር። ከዛም ማርክ ከቫን ወረደ። ያለምንም ማስጠንቀቂያ በካርኔል ላይ መተኮስ ጀመረ። አንደኛው ጥይት ካርኔልን መታውና በቤቱ ፊት ለፊት በከፍተኛ ሁኔታ ቆስሎ ወደቀ። ከዛም ወዲያውኑ በቀጥታ ወደ ቤት ውስጥ ገባ። በውስጡ ጃዝቢር ከልጆቿ ጋር ተቀምጣ የካርቶን ፊልም እያየች ነበር። ራጆር እና እናቷም በዚያው ክፍል ውስጥ ነበሩ። ማርክ ያለምንም ማሰብና መራራት በእነሱ ላይ መተኮስ ጀመረ። ከክፍል ወደ ክፍል እየተዘዋወረ ሁለቱንም ሽጉጦቹን በመጠቀም በቤተሰብ አባላቱ ላይ በተደጋጋሚ ጥይት አወረደባቸው። ከአሰቃቂው ጥቃት በኋላ ሁሉ ነገር ጸጥ አለ። ማርክ በተረጋጋ ሁኔታ ከቤት ወጥቶ ወደ ቫኑ በመግባት ምንም እንዳልተፈጠረ መኪናውን ነርቶ ሄደ። በከፍተኛ ድንጋጤ ውስጥ የነበሩ ጎረቤቶች ወደ ፖሊስ ደወሉ። በጥቂት ደቂቃዎች ውስጥ ፖሊሶች ቦታው ላይ ደረሱ። መጀመሪያ ያዩት ከመኪናው አጠገብ የወደቀውን የካርኔልን አስክሬን ነበር። ደሙ ከመኪናው መንገድ ጀምሮ እስከ ዋናው መንገድ ድረስ ፈሷል። ከዛም ከዋናው በር አጠገብ በጀርባ ላይ 2 ጊዜ በጥይት የተመታችውን የዳራን ኮርን አስክሬን አገኙ። በጣም ልብ ሰባሪው ትዕይንት ሳሎን ውስጥ ነበር። ቴሌቪዥኑ አሁንም የካርቶን ፊልም እያሳየ ነበር። ይህም በክፍሉ ውስጥ ካለው አሰቃቂ ሁኔታ ጋር ፍጹም ተቃራኒ ነው። የጃዝቢር አስክሬን ሶፋው ላይ ወድቋል። ከመንታ ልጆቿ ውስጥ አንዷ ጀስቲን 2 ጊዜ ተመታ የነበረ ቢሆንም በተአምር አሁንም ትንፋሽ አላት። ሌሎቹ 2 ልጆቿ ብሪትኒ እና ኮርትኒ መሬት ላይ በፍርሃት ተውጠው የነበረ ቢሆንም ምንም ጉዳት አልደረሰባቸው። አባታቸው ሮጀርም በአቅራቢያው በብዙ ጥይት ተመቶ ወድቆ ነበር። ሊሞት ጥቂት ሰከንዶች ሲቀሩት ባለው የመጨረሻ ጥንካሬ የወንጀሉን ፈጻሚ ስም ማርክ ነው በማለት ለፖሊሶች በሹክሹክታ ተናገረ። በሌላ በኩል የሮጀር እናት ገርሜልም ፊቷ ላይ ተመታ ወዲያውኑ ሕይወቱ አልፏል።
ራጆርም በአሰቃቂ ሁኔታ በጥይት ተደብድባ መሬት ላይ ተዘርራ ነበር። ሌሎች 4 የቤተሰቡ አባላት በተለያዩ ክፍሎች ውስጥ በከፍተኛ ሁኔታ ቆስለው ተገኙ። እርዳታ ሲደርስ በሕይወት የነበሩ ቢሆንም ነገር ግን በሚያሳዝን ሁኔታ አንዳቸውም ሆስፒታል ሳይደርሱ ሕይወታቸው አለፈ። በአጠቃላይ በ3 ወይም በ4 ደቂቃዎች ውስጥ ማርክ መላውን የጋካል ቤተሰብ አጠፋ። ከመላው ቤተሰብ ውስጥ ከጥቃት የተረፉት 4 ሰዎች ብቻ ነበሩ። የጃዝቤል 3 ትናንሽ ልጆችና አያታቸው ጉርሜል ነበሩ። ከአሰቃቂው ጥቃት በኋላ ማርክ ወደ ሆቴል ክፍሉ ተመለሰ። እዚያም ለፈጸመው ድርጊት ለቤተሰቦቹ ይቅርታ የሚጠይቅ አጭር ማስታወሻ ጻፈ። ከጠዋቱ 5 ሰዓት አካባቢ የሆቴሉ ሰራተኞች የተኩስ ድምፅ ሰሙ። ለመፈተሽ ወደ ላይ ሲሄዱ ማርክ ራሱ ላይ ተኩሶ ሞቶ ተገኘ። በቀጣዩ ቀን በኦከናጋንሲክ ቤተ መቅደስ ሊደረግ የነበረው የሰርግ ዕቅድ በቅርብ ዘመዶች እርዳታ ወደ ሐዘን ስነስርዓት ተቀየረ። ያ የደስታ በዓል ወደ ጥልቅ ሐዘን ተለወጠ። መላው ከተማ ለቀብሩ ስነስርዓት ተሰበሰበ። ይህ ጉዳይ የሰው ልጅ የቁጣ ጨለማና ሊያደርስ የሚችለው ጥልቅ ስቃይ የሚያሳይ አሳዛኝ ክስተት ነው። እንዲሁም ከመዘግየቱ በፊት የማስጠንቀቂያ ምልክቶችን አስቀድሞ ማወቅ ምን ያህል አስፈላጊ እንደሆነ የሚያሳይ ትልቅ ማሳሰቢያ ነው። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ሀሳባችሁን በኮመንት መስጫ ሳጥን ላይ አስፍሩልን። መሰል መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።